ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ በዛሬው ዕለት መላውን ዓለም እያነጋገረ ባለ አንድ ጉዳይ ላይ እናተኩራለን። ከአፍሪካም እስከ አውሮፓ ህብረት፣ ከኢራን እስከ አሜሪካና ኳታር በርካታ ሀገሮች በጽኑ ያወገዙት መካከለኛውን ምስራቅ ጭምር የነዘረ የሽብር ጥቃት፣ ፊልም የሚመስል ነገር ግን በእውነት የተፈጸመ ሽብር ሲወገዝ አንድ ግለሰብ የተወደሰበት ልዩ አጋጣሚ እንድትከታተሉ ጋብዛለሁ። በላይ በቀለ ነኝ። በአውስትራሊያ ሲድኒ በተፈጸመ የሽብር ጥቃት 12 ሰዎች መገደላቸው ተነገረ። በሲድኒ ቦንዳይ የባህር ዳርቻ በአይሁዳውያን ላይ አነጣጥሯል በተባለው ጥቃት ከተገደሉት ሌላ 30 የሚጠጉ ቆስለው ሆስፒታል መግባታቸው ታውቋል። በየዓመቱ የሚታሰበውን ሃኑካ የአይሁዳውያን ክብረ በዓል አስታከው ለመዝናናት በብዛት በወጡ ሰዎች ላይ ታጣቂዎች ተኩስ መክፈታቸውን ዘገቦች አመልክተዋል። ሃኑካም አይሁዳውያን ከ2000 ዓመታት በፊት ሃይማኖታቸውን በነፃነት ለማክበር ከግሪኮች ታግለው ድል ያገኙበት ቀን ሲሆን ሻማ በማብራት ለ8 ቀናት ያከብሩታል። ዛሬ በመጀመሪያ የበዓሉ ቀን ነው እንግዲህ ጥቃት የተፈጸመባቸው። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ የሰይጣን ተግባር ሲሉ የገለጹትን ጥቃት ፈጽመዋል ከተባሉ 2 ሰዎች አንዱ መገደሉና ሌላኛው ክፉኛ ቆስሎ ሆስፒታል እንደሚገኝ ተነግሯል። በአጠቃላይ በጥቃቱ ምን ያህል ሰዎች እንደተሳተፉ ማንነታቸውና ዓላማቸው ምን እንደሆነ ፖሊስ እስካሁን አልገለጸም። የአውስትራሊያ መንግስት ጥቃቱን የሽብር ድርጊት መሆኑን ሲያስታውቅ ከተገደሉት መካከል የእስራኤል ዜጎች እንዳሉበትም ተመልክቷል። ቆስለው ሆስፒታል ከገቡት መካከል አንድ ሕፃን ልጅ እንደሚገኝ እንዲሁም ደግሞ ከአንደኛው ጥቃት ፈጻሚ መኪና ውስጥ ተቀጣጣይ ቦምቦች ተገኝተዋል። ስለ ጥቃቱ በመገናኛ ብዙሃን በተሰራጨ ቪዲዮ ከአንደኛው ጥቃት ፈጻሚ ታግሎ ጠመንጃ ሲነጥቅ የሚታይ ግለሰብ ተጨማሪ ሕይወት እንዳይጠፋ አድርጓል በሚል አድናቆት አትርፏል። ዘግይቶ በወጣ ዘገባም ጀግና ተብሎ የተወደሰው ግለሰብ ስሙ አህመድ አልአህመድ ዕድሜው 43 ነዋሪነቱ እዚያው ሲድኒ እንደሆነና በፍራፍሬ ንግድ የተሰማራ መሆኑ ተገልጧል። አህመድ በ2 ጥይት ተመቶ ሆስፒታል ሕክምና ላይ ይገኛል ነው የተባለው። የበጋው ማብቂያ በመሆኑ በሺዎች የሚቆጠሩ ሰዎች ለመዝናናት ወደ ባህር ዳርቻም የጎረፉበት ቀን ነው ዛሬ እሁድ። በዚያ ላይ አይሁዳውያን ማህበረሰብ ድርብ ክብረ በዓላቸው ደስታና ፈንጠዝያው ብዙም ሳይቆይ ታዲያም ወደ ለቅሶና ሐዘን ተለወጠም ብላለች ካተሪን ማርቻንት የተባለች የአካባቢው ነዋሪ ለሀገሪቱ ቴሌቪዥን በሰጠችው አስተያየት። ድንገት ከተሰማ የተኩስ ሩምታ ለማምለጥ ሰዎች በየአቅጣጫው ሲሮጡ በጥይት ተመተው ሲወድቁ ማየት እጅግ አስደንጋጭ እንደነበር። የተለያዩ ሀገሮች ጥቃቱን እያወገዙ ሲሆን የእስራኤል ፕሬዝዳንት ይስሐቅ ሄርዞግ እጅግ የጭካኔ ተግባር በማለት ሲያወግዙ፣ የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ሀገራቸው ከአውስትራሊያና ከአይሁዳውያን ማህበረሰብ ጎን ትቆማለች ብለዋል። ከሞቱት መካከል የ41 ዓመት ዕድሜ ያለውና የ5 ልጆች አባት የብሪታንያ ተወላጅ የአይሁድ ሃይማኖት መምህር እንደሚገኝበት። አሜሪካም ጥቃቱን በጽኑ አውግዛለች። በአይሁዳውያን ላይ የሚፈጸም የጥላቻ ድርጊት በዓለማችን ምንም አይነት ቦታም የለውም ብለዋል የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ። ለሟች ቤተሰቦች፣ ለአይሁዳውያን ማህበረሰብና ለመላው የአውስትራሊያ ሕዝብ በጥቃቱ የተሰማቸውን ሐዘን ገልጸዋል። የፊንላንድ ፕሬዝዳንት አሌክዛንደር ስታብ ዛሬ በአውስትራሊያም በአይሁዳውያን የደስታ በዓል ላይ የተፈጸመው የሽብር ጥቃት እጅግ አስደንጋጭና አሳዛኝ ነው በማለት ገልጸዋል። ለሟች ቤተሰቦችና ለአውስትራሊያም የአይሁዳውያን ማህበረሰብ መጽናናትን ይስጥ ብለዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው በጥቃቱ ለሞቱ ሰዎች ሐዘናቸውን ገልጸው ሀገራቸው በአይሁዳውያን ላይ የጥላቻ ተግባራትን ያለማሰለስ ትዋጋለች ብለዋል። የኔዘርላንድ ጠቅላይ ሚኒስትር ዲክ ስኩፍ በአውስትራሊያ በተፈጸመ የሽብር ድርጊት እጅግ መደንገጣቸውንና ሀገራቸው በዚህ የጨለማ ወቅት ከአውስትራሊያ አቻቸው አንቶኒ አልባኔዝና ከሕዝቡ ጎን እንደሚቆሙ ገልጸዋል። የኖርዌይና የጣሊያን ጠቅላይ ሚኒስትሮች ጆርጂያ ሜሎኒና ጆናስ ጌር ጥቃቱን አጥብቀው በማውገዝ ለአውስትራሊያ ሕዝብና ለአይሁዳውያን ማህበረሰብ አጋርነታቸውን ገልጸዋል።
የአየርላንድና የስፔን መንግስታትም ባወጡት መግለጫም በአውስትራሊያም አይሁዳውያን ላይ የተፈጸመውን ጥቃት በማውገዝ የሐዘን መልእክት ልከዋል። የኳታር ውጭ ጉዳይ ሚኒስቴር ምንም አይነት ዓላማ ይኑረው የኳታር መንግስት ብጥብጥ፣ ሽብርና የወንጀል ድርጊቶችን ሁሌም ያወግዛል ሲል ገልጧል። የኢራን መንግስትም ጥቃቱን በማውገዝ መግለጫ አውጥቷል። በሰው ልጅ ላይ የሚፈጸም ሽብርና ግድያ ተቀባይነት የሌለው የሚወገዝ ተግባር ነው ብሏል የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ። ይህንኑ የአውስትራሊያን ጥቃት ተከትሎ በአውሮፓም ከአይሁዳውያን በዓል ጋር ተያይዞ ጥበቃ መጠናከሩ ይነገራል። በለንደን ሃኑካን ለማክበር ከሚደረግ እንቅስቃሴ ጋር ስጋት እንዳይፈጠር ከፍተኛ የጸጥታ ጥበቃም እየተካሄደ ሲሆን፣ በሌሎች የአውሮፓ ሀገሮች ተመሳሳይ እርምጃ ተወስዷል። በአይሁዳውያን ላይ ተደጋጋሚ ጥቃት በሚፈጸምባት ጀርመን አይሁዳውያን በብዛት በሚኖሩባቸው ከተሞች በሺዎች የሚቆጠሩ ፖሊሶች መሰማራታቸው ተነግሯል። ከፈረንጆቹ ገና ጋር ተያይዞ ገበያ የሚወጡ ሸማቾችን በመኪና ገጭቶ ጥቃት ለማድረስ አቅደዋል የተባሉ 5 ተጠርጣሪዎች መያዙን የጀርመን ፖሊስ ቀደም ሲል መግለጹ ይታወሳል። 3 የሞሮኮ፣ ቀሪዎቹ 2 የግብፅና የሶሪያ ዜጎች መሆናቸውን ተጠርጣሪዎቹ ባቫሪያን በተባለ የጀርመን ግዛት በአንድ የገበያ ስፍራ በመኪና ገጭቶ የማምለጥ ጥቃት የማድረስ ዕቅድ ነበራቸው ብሏል ፖሊስ። የ56 ዓመቱ ግብፃዊ ተጠርጣሪ የመኪና ጥቃቱን ሐሳብ በመጠንሰስ ሞሮኮዎቹ ሐሳቡን ተቀብለው ለመፈጸም በመስማማት እንዲሁም የሶሪያው ተጠርጣሪ ወንጀሉን በማበረታታት መከሰሳቸው ታውቋል። ከዚሁ ከገና በዓል ጋር ተያይዞ በመላው ጀርመን የጸጥታ ጥበቃ መጠናከሩ ሲነገር ባለፈው ዓመት በዓል በተፈጸመ ተመሳሳይ ጥቃት 6 ሰዎች መገደላቸው ይታወሳል። በ2016 በበርሊን ከተማ አንድ ግለሰብ መኪና በፍጥነት እየነዳ ለገና ገበያ የወጡ ሰዎችን ገጭቶ 12 የሚደርሱ እንደገደለ ይነገራል። ይህ በእንዲህ እንዳለም የእስራኤል የስለላ ተቋም ሞሳድ በአውስትራሊያም አይሁዳውያን ላይ የሽብር ጥቃት ሊፈጸም እንደሚችል ለአውስትራሊያ ባለሥልጣናት ቀደም ሲል ማስጠንቀቂያ ልኮ እንደነበር ተነግሯል። ሞሳድ የሽብር ጥቃት ሊፈጸም እንደሚችል መረጃ እንደደረሰውና ከአንዴም ሁለቴ የአውስትራሊያን መንግሥት አስጠንቅቆ ነበር ነው የተባለው። የአውስትራሊያ ፖሊስ ኮሚሽን የተለየ ማስጠንቀቂያም አልደረሰንም በማለት አስተባብሏል። እንዲህ ያለ የጅምላ ጥቃት ጠንካራ የጦር መሳሪያ ቁጥጥር ባለባት አውስትራሊያም ብዙም የተለመደ አይደለም ይባላል። እንደ ፈረንጆቹ አቆጣጠር በ1996 በአንድ የቱሪስት ጣቢያ ታጣቂዎች በከፈቱት ተኩስ 35 ሰዎች ሲገደሉ 23 ቆስለዋል። በመስከረም 2014 አንድ አርሶ አደር ባለቤቱንና 3 ልጆቹን ሲያጠፋ በዚያው ዓመት ታህሳስ ወር በሲድኒ በአንድ ካፌ የኢራን ተወላጅ 18 ሰዎች አግቶ በተፈጠረ ግርግር 3 ሰዎች መገደላቸው ይጠቀሳል። በ2022 ደግሞ በአውስትራሊያም ገጠራማ ደሴት 3 ታጣቂዎች ተኩስ ከፍተው 6 ሰዎች ከገደሉ በኋላ ከፖሊስ ጋር ተኩስ ገጥመው ሕይወታቸውን አጥተዋል። ከ3 ዓመት ወዲህ እንግዲህ ከባድ ጥቃት በዚያች አገር ሲፈጸም የዛሬው ለመጀመሪያ ጊዜ ነው።